የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ዋላችሁ? እግዚአብሔር አምላክ የተባረከ ይሁን። እኔ ጋር ሁሉ ነገር መልካም ነው። ክብር ለጌታ ይሁን። ቀኑን ማለዳ ላይ ለእግዚአብሔር አደራ አሳልፈን ሰጥተን ነበር። እግዚአብሔርን በታማኝነት ቀኑን በመልካም አውሎ ለዚህ ሰዓት እንድንደርስ ረድቶናል። ክብር ለጌታ ይሁን። እንግዲህ ትላንትና እግዚአብሔርን ስለመከተል በሚል ሐሳብ አንስተን ተነጋግረን ነበርና በዚህ ሐሳብ ላይ እንግዲህ በዝርዝር እየተመለከትን እንደምንሄድ ትላንትና በተነጋገርነው መሰረት ዛሬ እንቀጥላለን። እስቲ እግዚአብሔር የቃሉን ደጆች እንዲከፍትልን አብረን እንጸልያለን። የሰማይና የምድር ፈጣሪ የሆንክ እግዚአብሔር አባታችንና አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ቀኑን ሁሉ በሰላም አውለህ ይህንን ማታ ደግሞ እንድናይ ዕድሜያችን ላይ ስለጨመርክልን በክርስቶስ ኢየሱስም ክብር ላንተ ይሁን። ጌታ ሆይ አሁን ደግሞ በፊት አለንና ሁላችን ባሪያዎች ቃልህን እንድትናገረን እንሰማለን። ጌታ ሆይ በኢየሱስ ክርስቶስ ስም የምንሰማው ቃል ደግሞ በሕይወታችን ውስጥ 30 60 100 ፍሬ እንዲያፈራ በናዝሬቱ ጌታ በኢየሱስ ክርስቶስ ስም እንጸልያለሁ። ሰምተን በቃል እውነት ውስጥ መኖር የምንችልበት ጸጋና ኃይል በምንሰማው ቃል ውስጥ እንዲያልፍ እጸልያለሁ። በኢየሱስ ክርስቶስ ስም ቃሉን ባርክልን። እናመሰግንሃለን። በኢየሱስ ስም አሜን። ጌታ ስሙ ይባረክ። እንግዲህ እግዚአብሔርን ስለመከተል ከማንሳታችን በፊት በዚህ ምድር ላይ ሰዎች ሲኖሩ ሰዎች እንዲከተላቸው የሚፈልጉ ሶስት ነገሮችን አይተናል። አንደኛው ሰውን እንዲከተል ይፈልጋል። ዓለም ሰው እንዲከተላት ትፈልጋለች። ሌላው ዋነኛው እኛ የምንፈልገው እግዚአብሔርም የሚፈልገው እግዚአብሔርን መከተል ነው። ስለዚህ ስለ እግዚአብሔር መከተል ነው እንግዲህ ዋና ትኩረት አድርገን የምንመለከተው። እግዚአብሔርን ስንከተል ምንድነው የምንሆነው የሚለው ነገር በስፋት የምናየው ስለሆነ ነውና እግዚአብሔርን የምንከተለው እግዚአብሔር ሕይወታችን እግዚአብሔርን እንዲመስል ነው ብለን ነበር ያየነውና በእግዚአብሔር ቃል ውስጥ እንግዲህ እግዚአብሔርን ለመከተል ወይም ደግሞ እግዚአብሔርን ስንከተለው በሕይወታችን የሚሆኑ ነገሮች እንዳሉ መጽሐፍ ቅዱስ ይነግረናል። እሱን እንግዲህ እንመለከታለን። በሶስት ዋና ዋና ክፍሎችን ከፍለናል። አንደኛው እግዚአብሔርን ለምን እንከተላለን የሚል ነው። ሁለተኛው እግዚአብሔርን እንዴት እንከተለዋለን የሚል ነው። ሶስተኛው እግዚአብሔርን በመከተላችን የምናገኛቸው ውጤቶች ወይም በሕይወታችን የሚታዩ ለውጦች የሚሉ ይሆናሉ ማለት ነው። ክብር ለጌታ ይሁን። እንግዲህ ዛሬ የመጀመሪያውን እግዚአብሔርን ለምን እንከተላለን የሚለውን ሐሳብ አብረን የምንመለከት ይሆናል ማለት ነው። እግዚአብሔርን ለምን እንከተላለን? በመጽሐፍ ቅዱስ እንግዲህ አይታችሁ እንደሆነ መጽሐፍ ቅዱስ በተለያየ ክፍል ላይ ስለ እግዚአብሔር ብዙ የሚናገረው ነገር አለ። ከዘፍጥረት እስከ ራዕይ ድረስ ሄደን መጽሐፍ ቅዱስ በምናነብበት ጊዜ ዋናው ግን እግዚአብሔር ከፈጠረው ፍጥረት ሁሉ ለየት አድርጎ ትልቅ ቦታ ትልቅ ክብር ሰርቶ በራሱ ምሳሌ በራሱ መልክ የፈጠረው ማንን ነው ስንል ሰውን ነው። ስለዚህ ከሁሉ ፍጥረት እግዚአብሔር ሰውን ወደ ራሱ አቅርቦታል። መላእክት አሉ፣ ብዙ ፍጥረታቶች አሉ። ነገር ግን ከመላእክትም ይልቅ እግዚአብሔር ለሰው ልጅ ያለው ፍቅር ጥልቀቱ በእግዚአብሔር ቃል ውስጥ ስንመለከት እጅግ የሚደንቅ ነው። ስለዚህ እኛ ሰዎች እግዚአብሔርን የምንከተለው እግዚአብሔር ብቻውን ስለሆነ አይደለም። እግዚአብሔርን የምንከተለው ለራሳችን ብለን እንጂ ለእግዚአብሔር ብለን አይደለም። እግዚአብሔርማ እልፍ አእላፍ መላእክቶች በዙሪያው አሉ። ቀን ከሌሊት 24 ሰዓት ቅዱስ ቅዱስ እያሉ የሚያመልኩት አሉ። አምልኮም ስለጎደለ አይደለም። ነገር ግን እግዚአብሔር ለሰው ልጅ ካለው ትልቅ ፍቅር የተነሳ
ለሰው ልጅ የሰጠውን ቦታ እንመለከታለን። ይሄ ያስገርመናል። ክብር ለጌታ ይሁን። ስለዚህ እግዚአብሔርን የምንከተለው ለእግዚአብሔር ብለን ሳይሆን ለራሳችን ስንል ነው። ክብር ለጌታ ይሁን። እኛ ሰዎች እንግዲህ ካለ እግዚአብሔር አብሮነት መኖር በጣም ይከብደናል። ሰው ያለ እግዚአብሔር አብሮነት በህይወት መኖር አይችልም። ያለ እግዚአብሔር አብሮነት በስጋ የሚኖር ሰው ሙታን ተብሎ ነው የሚጠራው። ሙታን ተብሎ ነው የሚጠራው። ሰው በህይወት አለ የሚባለው እግዚአብሔር አብሮት ሲኖር ነው። እግዚአብሔር አብሮት የሌለ ሰው፣ የእግዚአብሔር አብሮነት አብሮት የሌለ ሰው በህይወት አለ ብለን ልንል የምንችለው በስጋ ነው። ያ በስጋ የሚኖረው ሰው ሁሉ በህይወት አለ አይደለም፣ ሙታን ተብሎ ነው የሚጠራው መጽሐፍ ቅዱስ። ስለዚህ እግዚአብሔር ለሰው ልጅ ህይወቱን ሰጥቷል ማለት ነው። ለዚህ ነው አንደኛ ተራ ቁጥር ላይ የምናስቀምጠው እግዚአብሔርን ለምን እንከተላለን በሚለው ሐሳብ ላይ እግዚአብሔርን የምንከተለው አንድ ቁጥር ብለን ልናስቀምጥ የምንችለው እግዚአብሔር ህይወታችን ስለሆነ እንከተለዋለን። ዋነኛው እግዚአብሔርን የምንከተልበት ዋነኛው ነገር እግዚአብሔር ህይወታችን ስለሆነ ነው። ህይወታችን ነው። መጽሐፍ ቅዱስ በዮሐንስ ወንጌል ላይ ሄደን በምንመለከትበት ጊዜ ዮሐንስ ወንጌል ምዕራፍ 6 ላይ መጽሐፍ ቅዱስ ይዛችሁ እንደምትከታተሉኝ ተስፋ በማድረግ ዮሐንስ ወንጌል ምዕራፍ 6 ላይ ሄደን አብረን ስንመለከት የምናየው ነገር ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ የተናገራቸውን ሐሳቦች እንመለከታለን። ከቁጥር 33 ጀምሮ ያለውን ሐሳብ አነብላችሁና በሐሳቡ ላይ እናንተም በደንብ ተከታተሉት። እንዲህ ይላል፣ የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወት የሚሰጥ ነውና አላቸው ኢየሱስ ለደቀ መዛሙርቱ። ስለዚህ የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወት የሚሰጥ ነውና አላቸው። ስለዚህ ጌታ ሆይ ይህንን እንጀራ ዘውትር ስጠን አሉት ደቀ መዛሙርቱ። ምን ሲላቸው ጌታ ኢየሱስ ክርስቶስ የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወት የሚሰጥ ነውና ስላላቸው ማለት ነው ለደቀ መዛሙርቱ። ጌታ ኢየሱስ እነሱ እንደዛ ብሎ ሲጠይቁት ይህንን እንጀራ ዘውትር ስጠን ብሎ ሲጠይቁት ምንድነው ያላቸው? ቁጥር 35 ላይ ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም። ክብር ለጌታ ይሁን። ተመልከቱ፣ ኢየሱስ እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም። ደቀ መዛሙርቱ ኢየሱስን ሲከተሉ የኢየሱስ መከተል ዋነኛው ነገራቸው ምን ስለሆነ ነው? እሱ የሕይወት እንጀራ ስለሆነ፣ ሕይወት ስለሆነ። እኔ ነኝ ከሰማይ የመጣሁት፣ ሰው ሊበላው የሚችለው እውነተኛው እንጀራ እኔ ነኝ። የምን የሕይወት እንጀራ። ኢየሱስ የሕይወት እንጀራችን ስለሆነ እንከተለዋለን። ቀጥሎ ምንድነው የሚለው ጌታ ኢየሱስ ክርስቶስ? እውነት እውነት እላችኋለሁ ይላል ቁጥር 47 48 ጀምሮ፣ በእኔ የሚያምን የዘላለም ሕይወት አለው። በጌታችን በኢየሱስ ክርስቶስ በማመናችን የመጀመሪያ ኢየሱስን መከተላችን ሕይወት ነው። የመከተላችን ሚስጥሩ ሕይወት ነው። ይህም ሕይወት የምን ሕይወት ነው? የዘላለም ሕይወት ነው። ዋና በዚህ ምድር ያጣናቸውን ነገሮች ለማግኘት አይደለም ጌታ ኢየሱስን የተከተልነው የምንከተለው። ክብር ለጌታ ይሁን። ኢየሱስን የምንከተለው፣ ጌታን የምንከተለው፣ እግዚአብሔርን የምንከተለው የመጀመሪያው ነጥብ በዚህ ምድር ያልተሳኩልን ነገሮች ለማሳካት አይደለም፣ ያጣናቸውን ነገሮች ለማግኘት አይደለም። የዘላለም ሕይወት ስለሆነ፣ ሕይወታችን ስለሆነ፣ ሕይወትን ስለሚሰጠን
ዋነኛና የመጀመሪያው ቁልፍ ነገር ይሄ ነው። ታላቁ ሐዋርያው ጳውሎስ ለልጁ ለጢሞቴዎስ ሲነግረው ብዙ የአገልግሎት ትምህርቶችን አስተምሮት በጣም ሁል ጊዜ ሊያሳስበው የሚገባውና እያሳሰበ ያለው ነገር ምንድነው ብላችሁ ስትመለከቱ የተጠራህለትን የዘላለምን ሕይወት ያዝ ይለዋል። ወንድሞች ሆይ የመጀመሪያው ጌታን የምንከተለው ለማገልገል አይደለም፣ አገልግሎት አይደለም፣ የዚህ ምድር ስኬት አይደለም፣ የተለያዩ የጸጋ ስጦታ መቀበል አይደለም፣ ሕይወት ነው። ዋናው እግዚአብሔርን የምንከተልበት ይሄ ነው። ስለዚህ ምን አላቸው? የሕይወት እንጀራ እኔ ነኝ። ቁጥር 49 አባቶቻችሁ በምድረ በዳ መና በሉ ሞቱም። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደው እንጀራ ይህ ነው። ከሰማይ የወረደው ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔ ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው፣ የሞተልን የተሰቀለልን። ይሄ ነው ቁልፉ፣ ይሄ ነው ዋናው ነገሩ። ክብር ለጌታ ይሁን። ቁጥር 58 ላይ ምን ይላችኋል? ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መና በልተው እንደሞቱት አይደለም፣ ይህን እንጀራ የሚበላ ለዘላለም ይኖራል። በቅፍርናሆም ሲያስተምር ይህንን በምኩራብ አላቸው ይላል። ክብር ለጌታ ይሁን። ስለዚህ የመጀመሪያው ጌታን የመከተላችን ዋናው ለምን የምንከተልበትን ዓላማ ለምን እንደተከተልነው ከምናውቀው ጌታ ኢየሱስ ራሱ ምን ፍለጋ መጣችሁ፣ ምን ልታዩ መጣችሁ ብሎ የተከተሉትን ሕዝብ ብዙ ጊዜ ደጋግሞ ይጠይቃል። እንጀራ የምድር እንጀራ ስለበላን፣ ፈውስ ስለጸናልን፣ ያልተሳኩ ነገሮች ስለተሳኩልን እንዳይሆን ልንጠነቀቅ የሚገባው ከዚህ አንጻር ነው። የመጀመሪያው ጌታን የምንከተልበት ዋነኛው ቁልፉ ነገር ሕይወታችን ስለሆነ ነው። በዚህ ትምህርት ደቀ መዛሙርቱ የተሰናከሉ ይመስለኛል እና ኢየሱስ ይህንን ደጋግሞ ሲናገር ግራ ገባቸውና ደቀ መዛሙርቱ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉት ኢየሱስን ደቀ መዛሙርቱ። ምክንያቱም እሱ እያለ ያለው ሰው ስለ ዘላለም ስለ ሕይወቱ ከሰማይ የወረደው እንጀራ እሱ ስለመሆኑ ነው እያስረዳቸው ያለው። እነሱ ደግሞ በምድር ስላለው ጉዳይ ነው እየጠበቁ የነበሩት እና ሥጋዬን ትበላላችሁ ሲል ይሰናከራሉ። ይሄ ሰዎችን የሚያስጨንቅ ንግግር ነው አሉ። ኢየሱስ ምን አላቸው? ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁ ነው አለ። ይሄ የሚያሰናክላችሁ ከሆነ ልትሄዱ ትወዳላችሁን? ምክንያቱም ለስጋቸው የሚመቻቸውን ቃል አይደለም የነገራቸው። ለስጋ የሚመቻቸው አይደለም። ስጋቸው የሚፈልገው በዚህ ምድር ሲኖሩ የሚፈልጉትን አይነት ስብከት አልሰበካቸውም። ለስጋ ምኞቶቻቸው የሚመቻች ስብከት አልነበረም። ሕይወት ነው የነገራቸው። የሕይወትን ቃል ሰማያዊ ቃል ነው የነገራቸው። ከሰማይ ስለመጣው ነገር ነው የሚናገረው፣ ከምድር ስለሚሆነው ነገር አይደለም። ብዙ ጊዜ የሰዎች ጆሮ የሚከፈተው ምድራዊ ነገር ስታወሩ ነው። ሰማያዊ ወሬ ሲወራ የሰው ጆሮ ለመስማት ይከብደዋል፣ ይጨንቃል። ብዙ ሰዎች መንፈሳዊ ነገር ሲወር ይጨንቃቸዋል። መንፈሳዊ ነገር ከምድራዊ ነገር ጋር አስታከክታ ስታወራ ግን የሰው ጆሮ ሁሉ ይከፈታል። ጌታ ኢየሱስም አላቸው ከፈለጋችሁ እናንተ ልትሄዱ ትፈልጋላችሁን? ስምዖን ጴጥሮስም ቁጥር 68 ላይ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ፣ እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆነ አምነን አውቀናል ብሎ መለሰለት ይላል። ክብሩ ለጌታ ይሁን። ይሄ ነው መልሳችን መሆን ያለበት። በቃ ጌታን ስንከተል የመጀመሪያውና ዋነኛው ነገራችን ይሄ ሊሆን ይገባል። ጌታ ምን ስለሆነ እንከተለዋለን? የዘላለም ሕይወት ቃል ስላለው የዘላለም ሕይወት ስለሆነ ጌታን እንከተለዋለን። አንዱና የመጀመሪያው ነገር ይሄ ይሆናል ማለት ነው። ሁለተኛው ጌታን ለምንድን ነው የምንከተለው? ከዚህ በመቀጠል ሁለተኛው ለምንድን ነው ጌታን የምንከተለው?
መጽሐፍ ቅዱስ በዚህ ዙሪያ ላይ ምን ይለናል? ሁለተኛው ጌታን የምንከተልበት ለምንድን ነው? እግዚአብሔር እረኛችን ስለሆነ እንከተላለን። መጽሐፍ ቅዱስ ላይ ጌታ ኢየሱስ ክርስቶስ ራሱ ዮሐንስ ወንጌል ላይ ምንድን ነው የሚለው? ደቀ መዛሙርቱን ምንድን ነው ያላቸው? እስቲ እናንብብ። ቁጥር 11 ላይ ዮሐንስ ወንጌል ምዕራፍ 10 መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነ በጎቹ የእርሱ ያልሆኑ፣ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል። ሙያተኛ ስለሆነ ለበጎቹ ስለማይጎደው ሙያተኛው ይሸሻል ይላል። ዋነኛው ሁለተኛው እግዚአብሔርን ወይም ጌታን የምንከተለው እግዚአብሔርን የምንከተለው እግዚአብሔር እረኛችን ስለሆነ እንከተላለን። በጎች ማንን ይከተላሉ? እረኛቸውን ነው የሚከተሉ። እኛ የእግዚአብሔር በጎች ነን። እግዚአብሔር ደግሞ እረኛችን ነው። ማንን እንከተላለን? እግዚአብሔርን። እግዚአብሔር ለምን ሲባል እረኛ ስለሆነ። በጎች ማንን ይከተላሉ ሲባል እረኛቸውን ይከተላሉ። እኛ ደግሞ የእግዚአብሔር በጎች ነን። ማንን እንከተላለን? እግዚአብሔርን እንከተላለን። ስለዚህ እግዚአብሔርን ለምን እንከተላለን ሲባል እግዚአብሔር እረኛችን ስለሆነ ነው የምንከተለው። ሌላ እረኛ አሉ፣ ብዙ እረኞች አሉ። ለኛ ግን እረኛችን እግዚአብሔር ነው። ሞትም እረኛ የሆነ አለ፣ ዓለምም እረኛ ናት። ብዙ ሰዎች እረኞች አሉ፣ ሙያተኞች፣ ተኩላ፣ ሰውን የሚበሉ የሚበዘብዙ፣ በጣም ብዙ። ስለዚህ ጉዳይ በስፋት ማየት እንችላለን። እውነተኛ እረኛ ግን ማን ነው ስንል ክርስቶስ ነው። እንግዲህ ላመኑ ቅዱሳን እውነተኛ እረኛ ማን ነው? ማንን ሊከተሉ ይገባል ስንል እግዚአብሔር። ለዚህ ነው ሰዎች ሰውን እንዳይከተሉ ዓለምን እንዳይከተሉ ምንለው። ማንን ይከተሉ ምንለው? እግዚአብሔርን። እግዚአብሔር ለምን ሲባል እውነተኛ እረኛ ስለሆነ። ክብር ለጌታ ይሁን። ስለዚህ እግዚአብሔር እረኛ ስለሆነ ልብ በሉ፣ እግዚአብሔር እረኛ ስለሆነ እውነተኛ እረኛ ከሆነ እውነተኛ ያልሆኑ እረኞች እንዳሉም ደግሞ ጌታ ኢየሱስ ክርስቶስ አያይዞ ተናግሯል። እነዚህ ምን ተብሎ ነው የሚጠሩት? ሙያተኛ ተብሎ ተጠርተዋል። እነኚህ ሌባ ተብሎ ተጠርተዋል። ስማቸው ተኩላ። ይህንን ስትመለከቱ እነዚህ ሰዎች እረኛ ሆነው የሚቀርቡ ናቸው። እነኛ አካል እረኛ ሆነው የሚቀርቡ ናቸው፣ ግን እረኛ አይደሉም። እውነተኛ እረኛ ማን ነው? ክርስቶስ ኢየሱስ ነው። ስለነዚህ መለስ ብለን እናያለን። አሁን ግን እውነተኛ ስለሆነው ስለ ኢየሱስ ክርስቶስ እኛ ልንከተለው ስለወሰን ነው እረኛችን ስለሆነው ስለ ኢየሱስ እንመልከት። እውነተኛ እረኛ ኢየሱስ፣ እግዚአብሔር ለኛ እረኛ በመሆኑ ኢየሱስ ለኛ እረኛ በመሆኑ ወደ 10 ነጥቦች በህይወታችን እግዚአብሔር እረኛ ለኛ በመሆኑ በእረኝነቱ ውስጥ የምናገኛቸው እግዚአብሔር እረኛችን በመሆኑ የምናገኛቸው ነገሮች እናያለን። እግዚአብሔር እረኛ ስለሆነ እውነተኛ እረኛ መሆኑን የምንመለከትበት ማለት ነው። ለዚህ ደግሞ እንድንከተለው የሚያደርገን አንደኛው ይመራናል። እረኛ በጎቹ ምን ያደርጋል? ይመራል። በዚህ በዮሐንስ ወንጌል ምዕራፍ 10 ቁጥር 4 ላይ ምንድን ነው የሚለው? የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹ ድምፁን ያውቃሉ፣ ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሏቸውም፣ የሌሎችን ድምፅ አያውቁምና። ኢየሱስም ይህንን ሁሉ ምሳሌ ነገራቸው። ክብር ለጌታ ይሁን። የመጀመሪያው ነገር አመራር ነው የሚሰጠው። ለምን እንከተላለን? እረኛችን ሲል እረኛችን መሪያችን ስለሆነ የምንከተለው እረኛ ሊመራን ነው። ስለዚህ እግዚአብሔርን እረኛ ነው ስንል እረኛችን ደግሞ መሪያችን ነው። የሚመራን እሱ ነው። ክብር ለጌታ ይሁን። ተመልከቱ። ከዚሁ ጋር ከዮሐንስ ወንጌል ምዕራፍ 10 ጋር አብረን አያይዘን እንድንመለከተው የሚፈልገው በመዝሙረ ዳዊት ምዕራፍ 23 ላይ ያለው ቃል ነው። ብዙ ጊዜ ሲነበብ ብዙ ጊዜ ሲሰበክ የምትሰሙት
ቃል ነው። እናንተም ሰብካችሁት ሊሆን ይችላል። ምን የሚል ነው? በዛ ክፍል ላይ እግዚአብሔር እረኛዬ ነው የሚል ትልቅ ቃል ነው። እግዚአብሔር ምኔ ነው? እረኛዬ ነው፣ የሚያሳጣኝም የለም። ይህንን ዳዊት ነው ያለው። የእግዚአብሔርን እረኝነት በሚገባ የሚያውቅ እግዚአብሔር በእረኝነቱ ታማኝ መሆኑ እውነተኛ እረኛ እግዚአብሔር መሆኑን በትክክል የተረዳና በእግዚአብሔር እረኝነት የተጠቀመ እግዚአብሔርን በመከተሉ ያተረፈ ሰው ዳዊት በለመለመ መስክ ያሳድረኛል ብሎ ይለዋል። ይህን ክፍል ሙሉን አነብላችሁና ከዚህ ክፍል ውስጥ የምናያቸውን በእግዚአብሔር እረኝነት ውስጥ እግዚአብሔርን በመከተላችን የምንከተልበትን ዓላማ የሚገልጹ ነገሮችን በዝርዝር በዚህ ክፍል ላይ እናገኛለን። በእረፍት ውሃ ዘንድ ይመራኛል፣ ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትር ምርኩዝ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶች ፊት ለፊት ራሴን በዘይት ቀባ። ጽዋዬ የተረፈ ነው። ቸርነት ምሕረት በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። ክብር ለጌታ ይሁን። በዚህ ክፍል ውስጥ የምናያቸው በጣም የታጨቁ እጅግ ያማሩ እግዚአብሔርን በመከተላችን እንድንከተለው እንዲያደርጉን ከሚያስችሉ ትልልቅ ነጥቦችን በስፋት እናያለን። ሁለተኛው የምናየው በዚህ በእግዚአብሔር እረኝነት ውስጥ ምንን እናያለን ስናል እረፍትን። እግዚአብሔር ምን ይላል? በእረፍት ውሃ ዘንድ ይመራኛል። የእግዚአብሔር ምሬት ወዴት? ወደ እረፍት። ስለዚህ እግዚአብሔርን ለምን እንከተለዋለን? ስለሚያሳርፈን እንከተለዋለን። በእረኝነት ውስጥ እናርፋለን። እግዚአብሔርን የምንከተለው ስለሚያሳርፈን ነው። በእውነት ትክክል እግዚአብሔርን ስንከተል እናርፋለን፣ ያሳርፈናል። እረፍቱ ነው በትክክል ውስጣችን የሚያርፈው እግዚአብሔርን ስንከተል ነው። ክብር ለጌታ ይሁን። ምን ይላል ቀጥልና? በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። ሶስተኛው ጥበቃው ነው። እግዚአብሔር በረኝነት ውስጥ በጎች በረኛቸው ነው የሚጠበቁት። ጥበቃን እናገኛለን፣ አስተማማኝ ጥበቃ። እስራኤልን የሚጠብቅ አይተኛም አያንቀላፋ፣ የማይተኛ ቀንም ሌሊትም 24 ሰዓት አይኖቹ በእኛ ላይ የሆኑ። አረ ክብር ለጌታ ይሁን። ይሄ ሁሉ እሱን በመከተላችን በእውነት እግዚአብሔርን በምንከተልበት ጊዜ ጥበቃ ይኖረናል። እውነተኛ ጥበቃ ነፍሳችንን ይጠብቃል። ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትና መግባትን ምን ያደርጋል? ይጠብቃል። እግዚአብሔር ስጋችንንም ነፍሳችንን መንፈሳችንንም ይጠብቃል። እኛም ብቻ ሳይሆን ያለንንም ጭምር የሚጠብቅ አምላክ ነው፣ የሰጠንንም ጭምር በእርሱ ያገኘናቸውንም ጭምር። ስለዚህ ለምን እንከተላለን? እግዚአብሔር ጠባቂያችን ስለሆነ እግዚአብሔርን እንከተለዋለን። ሃሌሉያ! ክብር ለጌታ ይሁን። የተወደዳችሁ ውድ ወገኖቼ በዚህ ውስጥ በጣም ትልልቅ ስብከቶችና ትምህርቶች ሊወጡ የሚችሉበት ሐሳቦች ናቸው። ስለ እግዚአብሔር ምሪት፣ በእግዚአብሔር ስለ ማረፍ፣ በእግዚአብሔር ስለ መጠበቅ፣ እነኚህ ሶስቱን እንኳን ወስደን ብንመለከት በጣም ትልልቅ ሙጅ ሊወጣላቸው የሚችል በጣም ትልልቅ ሐሳቦችን ልናነሳባቸው የምንችል ናቸው። የሰው ደግሞ ትልቁ ክፍተቱ ይሄ ነው። ዛሬ ህይወታችን እንዴት ነው እየተመራ ያለው? የምንከተለው ነው የሚመራን። እግዚአብሔርን የምንከተል ከሆነ እግዚአብሔር ይመራናል። ውድ ወገኖቼ ከዚህ ሳላልፍ ዛሬ ሰባቱን በነገው ማታ ፕሮግራም ላይ በዝርዝር አብረን የምንመለከት ሆኖ እያለ እዚህ ላይ አብረን እንድንጸልይበትና እነዚህ
አሁን ያየናቸው ነገሮች እንኳን በህይወታችን አካል እንዲለብሱ በእውነት በእግዚአብሔር አመራር ውስጥ እንድንሆን በእውነት እውነተኛ የእግዚአብሔር እረፍት በህይወታችን እንዲሆን በእውነት የእግዚአብሔር ጥበቃ በዘመናችን ሁሉ ላይ እንዲሆን ክብር ለጌታ ይሁን። አብረን እስቲ እንጸልያለን። አቤቱ ሁሉ ጊዜ ለኛ በመራራት በምህረት በቸርነት የምትታወቅ አንድም ጊዜ ሰለቸኝ ደከመኝ ሳትለን ከነድካማችን የምትሸከመን እውነተኛ የሆንክ አባት እናመሰግናለን። ቃልን ሰምተናል። ይህ የሰማነው ድንቅ ቃልህ በእውነት ጌታ ሆይ በህይወታችን ተፈጽሞ በአንተ አመራር በአንተ ጥበቃ እውነተኛ በሆነ በአንተ እረፍት ህይወታችን እንዲመራ ዛሬ ማታ በናዝሬቱ ጌታ በኢየሱስ ክርስቶስ ስም እኔና ህዝቦች በፊት በዚህ ህይወት ውስጥ እንድንሆን እንድትረዳን እንጸልያለን። አንተ ምራን፣ አንተ ጠብቀን፣ አንተ አሳርፈን። ጌታ ሆይ ይህ በአንተ ካልሆነ በስተቀር ሰው ስለሮጠ አያርፍም። የሚያስፈልገውን ነገር ስላሟላ አያርፍም። የምታሳርፍ አንተ ነህ። በለመለመ መስክ ሰውን የምታሳርፍ አንተ ነህ። ወደ እረፍት ውሃ ዘንድ የምትመራ አንተ ነህ። ሰውን የምትመራው አንተ ነህ። ዛሬ በህይወታችን ላይ እንጋብዛለን። ይህ ቃል በኢየሱስ ክርስቶስም ዛሬ ማታ በህይወታችን መፈጸም ይጀምር። በጌታ በኢየሱስም እየበዛ እንዲሄድ እኔ ጸልያለሁ። በጌታ በኢየሱስ ክርስቶስም ጥበቃህ እንዲበዛ፣ ሃሌሉያ፣ አመራርህ እንዲበዛ በእያንዳንዱ ነገር ካንተ ዘንድ አመራር እየተቀበልን በህይወት ዘመናችን መጓዝ እንድንችል ዛሬ ማታ እንድትረዳን በክርስቶስ ኢየሱስ ስም እኔ ጸልያለሁ። ይህንን ቃል በሰሙት ሁሉ ላይ ይህ እንዲሆን በናዝሬቱ ጌታ በኢየሱስ ስም ጸለይኩኝ። ደግሞ አመሰግናለሁ ይህንንም ስለምታደርግ። ስምህ የተባረከ ይሁን። ይህንን ምሽት ላንተ አሳልፈህ ሰጠን። በጌታ በኢየሱስ ክርስቶስ ምሽቱ የተባረከ ይሁን። ጨለማን ተገን አድርጎ ሊሰራ የሚፈልግ የትኛውም የክፉ ኃይል ሁሉ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ስልጣን የታሰረ ይሁን። ምሽቱን ባረክ ነው። ክብር ላንተ ይሁን። ስለ ሁሉ እናመሰግናለን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ የተወደዳችሁ የተከበራችሁ የእግዚአብሔር ቤተሰቦች እግዚአብሔር በዚህ መልኩ ደግሞ ዛሬ ማታ ቃሉን ሰጥቶናል። ይህ ቃል በህይወታችን 30 60 100 ፍሬ ያፍራ። በእግዚአብሔር ቃል እውነት የተባረካችሁ ሁኑ። ማለዳ ደግሞ 12 ሰዓት ተኩል ላይ በተመሳሳይ ጊዜ በጸሎት እስክንገናኝ ድረስ መልካም ምሽት። የጌታችን የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሁን።